በዚህ ክረምት ህይወትን እንዳይቀይር የያዘው ሰው አንተ ነህ። ሌላ ማንም ጠላት የለም ህይወት ላይ። ህይወትን መቀየር ትፈልጋለህ። ሰውነትን በጡንቻ መሙላት ትፈልጋለህ። ገንዘብ ማግኘት ትፈልጋለህ። ራስን ማሻል ትፈልጋለህ። ሲግማ መሆን ትፈልጋለህ። ግን እነዚህ ነገሮች እንዳታደርግ እንዳታሳካ የያዘ ሰው ማንም አይደለም፣ አንተ ነህ። ራስህ ነህ። ራስን ነው እያያዝክ ያለው በዚህ ጊዜ። ራስህ እኮ ወንድሜ ቃል ትገባለህ። ቆይ በክረምት ያንን ነገር እጀምረዋለሁ ትላለህ። ቆይ ጊዜው አልደረሰም፣ አሁን ጊዜው ገና ነው ትላለህ። ግን ያ ቀን ሲደርስ ያ ጊዜ ሲደርስ አታረገው። ትልቁ ችግር እዚህ ጋር ነው። ሞቲቬት ትሆናለህ፣ ትነቃቃለህ፣ የምታረገውን ነገር ታውቃለህ። ግን አክሽን የለም፣ ተግባር የለም። ያንን ነገር አታረገው፣ ያንን ነገር አትጀምረው። ሰነፍ ነህ። ያንን ነገር ለማድረግ ራስን ተጋለዋለህ። አየህ ወንድሜ፣ ችግሩ ያለው አንተ ጋር ነው። ችግር ያለው አንተ ጋር ነው። ምንም ጠላት የለህም አንተን የሚያስቆመን። የራስህ ጠላት ራስህ ነህ። ለዛ እኮ ነው በዚህ ክረምት ምንም ነገር መጀመር ያልቻልከው። ለዛ እኮ ነው የዛሬ ዓመት ቃል የገባውን ነገር በአሁኑ ክረምት ያልጀመርከው። እስቲ ወንድሜ ራስን ቆም ብለህ ሲጠይቀው፣ ማን ያስቆመክ? ማን ነው የያዘክ? ማን ነው ያንን ነገር እንዳትጀምር ያደረገክ? አንተ እኮ ነህ። ራስህ ነህ። ራስህ ነህ ያንን ነገር እንዳትጀምረው ያደረግከው። ለምን ወንድሜ? ለምንድን ነው ሰው የምትጠብቀው? ለምንድን ነው ሞቲቬሽናል የምትጠብቀው? ለምንድን ነው የሆነ ነገር የምትጠብቀው? ማንም አያግዝህም። ማንም መጥቶ ሰፖርት አያደርግህም። ራስን ሰፖርት የማታደርገው ከሆነ፣ ራስን የማታግዘው ከሆነ፣ ራስን የማታነቃቃው ከሆነ ወንድሜ ማንም አንተን አያነቃቃህም። ማንም አንተን አያግዝህም። ማንም መጥቶ ሰፖርት አያደርግህም። ማንም ወንድሜ፣ ማንም አቅም ሲሞት፣ እጅ ሲያጥር፣ ገንዘብ ሲያጥርክ ማን ነው የሚረዳ? ማን ነው የሚያግዝህ? ማንም ወንድሜ፣ ማንም። አውቃለሁ እኮ ቤተሰቦች በተቻላቸው አቅም እየረዱና እያገዙ ነው። ግን ወንድሜ አንተ የምትፈልገውን እኔ ትገዛና እርዳታ የሚሰጥ ሰው የለም። ለምንድን ነው ታዲያ ሰው የምትጠብቀው? ለምንድን ነው ታዲያ ራስን የማታነቀው? ለምንድን ነው በዚህ ክረምት መስራት ያለብን ነገር ማድረግ ያለብን ነገር የማታደርገው? ለምንድን ነው የክረምት ትምህርት የምትማረው? ለምንድን ነው የማይጠቅምህን ነገር ክረምት ላይ የምታደርገው? ለምንድን ነው ስፖርት የማትጀምረው? ለምንድን ነው የሆነ ቢዝነስ የማትሰራው? ለምንድን ነው የሆነ ስራ ጀምረህ ለምንድን ነው የሆነ ስራ ተቀጥረህ የማትሰራው? ለምን ወንድሜ? ለምን? በዚህ ክረምት ወንድሜ የሆነ ነገር ማድረግ አለብህ። የሆነ ነገር መስራት አለብህ። ቤት ተቀምጠህ ቲክቶክ እያየህ ጊዜን ከምታቃጥል ወንድሜ የሆነ ነገር ሞካክር፣ የሆነ ነገር ስራ፣ የሆነ ነገር ጀምር። ብዙ ነገር ሊጠናቀቅ ያልቻለው ምክንያቱም ስላልተጀመረ ነው ወንድሜ፣ ስላልተጀመረ ነው። ፐርፌክት የሚባል ነገር የለም፣ በኋላ የሚባል ነገር የለም፣ ነገ የሚባል ነገር የለም ወንድሜ። በአሁኑ ክረምት ያንን ነገር አድርገው፣ ያንን ነገር ስራው፣ ያንን ነገር ጀምረው። ማንንም አትጠብቅ። አንዴ መስራትን ከጀመርክ፣ አንድ ያንን ነገር ሰግጠ ከጀመርከው ወንድሜ ምንም ነገር አይዘህም። ምንም ግዴታ ያንን ነገር መስራት አለብህ፣ ማድረግ አለብህ። የአሁኑ ክረምት ያንተ ጊዜ ነው። የአሁኑ ክረምት ያንተ ወቅት ነው። ለክረምት ወንድሜ ስፖርት ሰራለሁ ካልክ ስፖርትን ጀምር። ለዚህ ክረምት ምሰራው ቢዝነስ አለ ካልክ ያንን ቢዝነስ ጀምር ወንድሜ። ጊዜ ቢፈጅብህ ነው እንጂ ያ ነገር ይሳካል። ጊዜ ስጠውና ያንን ነገር ጀምረው። ይሄንን ክረምት ዝም ብለህ አታቃጥለው ወንድሜ፣ ዝም ብለህ አታባክነው። ግዴታ ያንን ነገር መጀመር አለብህ። ግዴታ ያንን ነገር ማሳካት አለብህ። ግዴታ ከዛ ነገር ጋር ራስን ማች ማድረግ አለብህ። በዚህ ክረምት በዚህ ወቅት ያንን ነገር የማታረገው ከሆነ የማትሰራው ከሆነ ቀጣዩም ጊዜ ላይ ቀጣዩም ዓመት ላይ ቀጣዩም ክረምት ላይ ምንም ነገር አይፈጠርም። ተመሳሳይ ነገር ነው የሚፈጠረው። ግዴታ አሁን ላይ የሆነ ነገር ማድረግ አለብህ። የሆነ ነገር ጀምር። ትምህርትን አቆመውና የሆነ ነገር ስራ፣ የሆነ ነገር ጀምር። ቢዝነስ ይሆናል። ገንዘብ የሚያስገኝን ነገር ግዴታ ማድረግ አለብህ፣ መስራት አለብህ ወንድሜ። አሁን ጊዜ የምትሰራበት ጊዜ ነው። የምትለወጥበት ጊዜ ነው። ገንዘብ የምታገኝበት ጊዜ ነው። የማይጠቅመ ቦታ ላይ ጊዜ ማቃጠልን አቁም። ተዋት ያቺን ልጅ ነች አይደል ሐሳብ ውስጥ
ስትከት እሷን ተዋት ወንድሜ። እሷ ምንም አታረግልህም። እነዛ ጓደኞች ናቸው አይደል ዲስትራክት የሚያደርጉ። እነዛን ጓደኞችን አሁን ላይ ተዋቸው። ምንም አያረጉልህም። ዲስትራክት የሚያደርጉ ከሆነ ምን ያደርጉልሃል? እነዛ ችግሮች፣ እነዛ ጭንቀቶች አይደሉ የያዙ። እነዛን ነገሮች ተዋቸው ወንድሜ፣ ተዋቸውና ያንን ነገር ጀምረው። ምንም ነገር ያደርግልህ። ማሰቡ፣ መጨነቁ፣ ቁጭ ማለቱ ምንም ጥቅም የለውም። ይሄ ጊዜ የምትሰራበት የምትለወጥበት ነው ወንድሜ። ስማኝና አንድ ያንን ነገር ጀምረው። እስከ መቼ ወንድሜ? እስከ መቼ? እስቲ ራስን ይወስድ። መቼ ነው ያንን ነገር ጀምረ ራስን የምታረገው? ራስን ደስተኛ የምታረገው መቼ ወንድሜ? እስቲ መቼ ያንን ነገር ጀምረው። በቃ ጀምረው። እኔ ምን እንደሚያስቆመኝ ልንገረው ወንድሜ። አንተን የሚይዘ ነገር ምን እንደሆነ ታውቃለህ? ጠላቶች አይደሉም፣ ጓደኞች አይደሉም፣ የምታፈቅራት ልጅ አይደለችም። እነዛ ችግሮች አይደሉም። አንተን የሚያስቆም ሰው ማለት ነው ወንድሜ። አንተ ነህ በቃ የራስ ጠላት ራስ ነህ። ይሄንን ነገር እመን ውስጥ ወንድሜ፣ እመነው። ለምን እንደሆነ ታውቃለህ ወንድሜ? እስከ ዛሬ እስቲ ምን ያህል ጊዜ ነው ለራስህ ቃል የገባው? ምን ያህል ጊዜ ነው ቆይ ጀምረዋለሁ፣ አረጋዋለሁ፣ እሰራዋለሁ ያልከው? ምን ያህል ጊዜ ነው ወንድሜ? እስቲ ወደ ኋላ መልስ ብለህ ራስን ይኸው፣ እስቲ ራስን ጠይቀው። የድሮውን ህይወትን እስቲ ይኸው። ከ5 ዓመት በፊት ማን ነበር እጀምረዋለሁ ብሎ አሁን ላይ ግን እንዳይጀምር ያንን ሰው የያዘው? አንተ ነው ወንድሜ፣ አንተ ነህ። አሁንም የራስ ጠላት ራስ ነህ። ሌላ ሰው ላይ ጥፋትን ስንፍና ለማጥፋት እንዳትሞክር። ራስህ ነህ ራስን የምታስቆመው የምትይዘው ወንድሜ። ለምንድነው ራስን የምትይዘው? ለምንድነው ራስን ከሰዎች በታች ዝቅ የምታደርገው? እስቲ ቆም ብለህ አስብ። እስቲ ምን ያህል ሰዎች ናቸው ስላንተ መጥፎ ነገር ያወሩብህ? ምን ያህል ሰዎች ናቸው? ምን ያህል ሰዎች? እነዛን ሰዎች ዝም ማስባል ከፈለክ ጀምሮ ወንድሜ፣ ጀምሮ። ስኬታማ መሆን አለብህ ወንድሜ። ራስን ማስደሰት አለብህ። ራስን እዛ ቦታ ላይ ማድረስ አለብህ። በአሁኑ ክረምት ወንድሜ መስራት ያለብን ነገር፣ ማድረግ ያለብን ነገር መጀመር አለብህ። ግዴታ ነው ወንድሜ፣ ግዴታ ነው። ያንን ስፖርት ጀምሮና ሰውነትን በጡንቻ ሙለው። ያን ቢዝነስ ጀምሮና ወንድሜ የምታስበውን ኢማጂን የምታደርገውን ነገር ገንዘብ አገኝ። ከዛ ወንድሜ ስኬታማ ትሆናለህ። ግን በዚህ ክረምት መለወጥ አለብህ።